ሰላም እንዴት ናችሁ? መስከረም አበራ ነኝ። ከገናስ ተስማማል የመጣንበት ዋናው ዓላማ ልጃቸውን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ ነው። ከእግዚአብሔር ጋር ከመነገር ገማቸው መስከረም እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እመወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ነው ይላል። ቀሪ ሕይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁሉ ጊዜ በሕይወትሽ ነው። ያንቺ ፍሬ በልጅሽ ውስጥ እንዳይወጣ ጠብቃለሁ። ፍሬሽን በልጅሽ ክብሩን አመሰግናችኋለሁ። ሁላችሁንም እኔም ብላችሁ የመጣችሁ የኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው መስኪ እንኳን አደረሰሽ። እንኳን አብራ ደረሰ። ልጆች ደህና ናቸው? የሱ ተማሚ ነኝ የሱ በሽተኛ ሲስመኝ ምሳም ሲያመኝ የምተኛ አላስኬዳለኝ ይሄ ጫማ እኔም ልብ ቢስ ነኝ ቢነግሩኝ አልሰማ ወይና ወሰዳት እንዲሉ ወይና አሸወይና ለቤት አርጉ እንጂ ሰብስክራይብ ማድረግ ይሄን ያህል ምን ከባድ ነገር ሆኖ ነው እንዴ? አያጣሩ ወሬ ሳይገሉ ጎፈሬ ይነጥላል ከሰል ልብህን መልሰው በልስቲ አንዴ ተነጋገር ማስተዋል ሁሌ መለዋገር አስተውላ
ግማሽ አካሌ ናት ካላችሁ ስንት ግማሽ አካል አላችሁ? ግማሽ አካሌ ናት ካላችሁ ሴት ልጅ ከባሏ ጋር ጥረው ግረው የደከሙበትን ሀብት በትዳር ከባሏ ጋር እስካለች በመሬቱም ሆነ በሀብት ንብረቱ ላይ እኩል ባለ ንብረት ሆና በጋራ እየተጠቀሙ ይኖሩ። ግማሽ አካሌ ነች ካላችሁ ሴት ልጅ ሰው ናትና በአንቂት አስራችሁ አታስለቅሱ። ግማሽ አካሌ ናት ካላችሁ ሴቶችን ጉዳይ ሲገጥመን በጀፎረ ተሰብስበን እንድንመክር በሴቶች ሸንጎ ውሳኔ እንድንሰጥ ወንዴው የጆካ ሸንጎ ይወስንልን እያለች የምትቀጥል መብራት መጥፊያ ነው እዛ ምናምን ሸንጎ ፍትህ በሴቶች ሸንጎ ይወሰን ስትል ነው መብራት የሚጠፋው። እሱን ፓርት ነው የመጀመሪያ ቀን ስለዚህ አንድ ቶሎ እንዲታረስልኝ የምፈልገው መሬት አለ። ለምን እሱን አታርስ? አንቺ ነሽ ቆጨሹ ደኔ ማሪ ኤሌክትሪክ ነዝሮኝ ነው አንተ እናስጮህ አንቺ ስጮህ ነው ጮኩ ታዲያ እኔ ስጮህ ትደርስልኛለህ እንጂ አብረህ ትጮህ መጀመሪያ መጮህ ደርሼ ነው በኋላ በአካል ምደርስልሽ እንዴ በዚህ ቀልቤን ትገፉታላችሁ ምን ሆነሽ ነው ቶሎ ነዝሮኝ እኔ እኮ በምን እንደጮህሽም እኮ ነው ቀልቤን ገፈፍኩ በሲል ምን እየሰራሽ ነው ቁርስ እየሰራው ነው ሌላም ይሆናል ምንድን ነው ዛሬ ቁርስ ያው የተለመደው ፍርፍር ነው ቁርስን ፍርፍር አይደል የምትወደው በቃ እንቁላል ሰራ ስልኮ ነው ጄኔ ነዘረኝ እና ዛሬም ፍርፍርና እንቁላል ነው የምንበላው ዛሬ የተለየ ነገር መብላት የለብንም ምን ያምረኛል እንደው ቢያንስ ለዛሬ ነው የምልሽ እኮ ዛሬ ለየት ያለ ነገር ብንበላ ምን ዛሬ ምን የተለየ ነገር አለ ቆይ ዛሬ ቀኑ ምንድን ነው ወይ ለበስ አሃ በትክክለኛ መቻል እንዴ ዛሬ የደፈንኩ በቀን አይደለም እንዴ ደፈንከው ጭራሽ እኔ እኮ እየጠላሽ መስሎኛል በዛ አይነት ማቀኑን አታውቅም ቀኑንማ አውቀዋለሁ ሐሙስ ነው ስለዚህ ከቤት አልወጣ ቀኑ ቢንታታብኝ ምን ችግር አለ የዛሬ ቀን አለማወቅ ምንም ችግር የለውም ጥሩ ምንም እኮ ችግር ነገ ጠዋት ያንቺ ቀን ይደርሳል እንተያያለን በዚህ አይነትማ ልጆቹም ቀኑን አያውቁትም ማለት ነው አይ ልጆቹማ ያውቁታል በስዬ ትምህርት ቤት ሄዶ የለ ጠይቃቸው አለው ከንቱ ማለት ከንቱ አለው አይደለም አለው ማለት ከንቱ ማለት ቶ ቀላንቱ ላይ ነው ማለት ከንቱ ማለት አለው ፎቶ አትጨነቅ አለው ማለት ከንቱ አዎ በስዬ ጎበዝ በሀገራችን ውስጥ በብዙዎች ዘንድ ከሚወደዱ አርቲስቶች መሃል መስከረም አበራ ግንባር ቀደም ነች። በስራዎቿም ሆነ በየኢንተርቪዎቿ ቀርባ በምትናገርበት ወቅት ባላት እርጋታ የብዙዎች ልብ ውስጥ ገብታለች። አሁን በተለይም በስንቱ በተባለው ሲትኮም ላይ መስራት ከጀመረች ወዲህ የቤተሰባችን አንድ አካል እስክትመስለን ድረስ ተዋህዳናለች ብንል ማጋነን አይሆንም። ስለ መስከረም ያልተሰሙ በርካታ ሚስጥሮችን በቅርብ ሰዎቿ አግኝተናል። ወደ ኪነ ጥበቡ ዓለም ከገባችበት ጊዜ አንስቶ ሴቷ ሄኖክ ድንቁ እስከመባል ስላደረሳት ጉዳይ በስፋት የምንነግራችሁ ይሆናል። 5 የጥበብ ህይወቷ ለቴዎድሮስ ራዕይ ቲያትር ተመለመለች። አስገራሚ የትወና ብቃቷም አንድ ብላ የጀመረችው በዚያ ጊዜ ነበር። ለቃቂ ውርደት ለተሰኘ ቲያትር ታጨች። ከዛም ከትዳር በላይ ፍቅር የተራበ የአሻ ልጅ ቲያትር ሰራች። ቤቶች፣ መለከት፣ አሜን እና አመል ተከታታይ ቲቪ ድራማዎች ተውናለች። ምን ልታዘዝ እንዲሁም በአይነቱና በይዘቱ የሚለየው በአብሪኮ መልቲሚዲያ የተዘጋጀው የእግር እሳት ድራማ ላይ ድንቅ ብቃቷን አይተናል። 4 ከትወና ባሻገር አብዛኞቻችን እንደምናውቀው ተዋናይት መስከረም አበራ ከቲያትር መድረክ እስከ ፊልም ትወና ድረስ ብቃቷን ያሳየችን ድንቅ ሴት ተዋናይት ናት። ሀገራችን ውስጥ ካሉ ምርጥና ስክሪፕት መርጠው ከሚሰሩ ተዋናይንም መሃል ትመደባለች። አሁንማ ታዋቂ ዳይሬክተሮች ሁሉ ሳይቀሩ ፊልማቸውን እንድትተውንላቸው ደጇን የሚያንኳኩ ቁጥራቸው ጥቂት አይደለም። በእነዚህ ስራዎቿም በርካታ ገቢ የምታገኝ ሲሆን ከቅርብ ጊዜ ወዲህ እየተለመደ የመጣ ነገር ቢኖር አርቲስቶች በስፋት ወደ ማስታወቂያ ስራ እየገቡ እንዳለ የሚታወቅ ነው። ከ6 ወር እስከ 1 ዓመት ለፍተው የሚያገኙትን ገንዘብ በደቂቃዎች ስለሚያገኙት ያላቸውን ዝናና ታዋቂነት በመጠቀም ለትላልቅ ድርጅቶች በረብጣ ገንዘብ ምርቶቻቸውን የሚያስተዋውቁላቸው ሲሆን ከነዚህም መሃል አርቲስት መስከረም አበራ ለበርካታ ድርጅቶች ብራንድ አምባሳደር በመሆን ታገለግላለች። 3 የሙዚቃ ችሎታዋ የማይሆን አለ ይሆናል ወይ ሳይታለ አርቲስት መስከረም አበራ ከትወና ችሎታዋ ባሻገር የሙዚቃ ችሎታዋ የሚያስገርም ነው። አንዳንዴ ከአንድ በላይ ችሎታዎችን የታደሉ ሰዎችን መመልከት አዲስ ባይሆንም እንደነ መስኪ ያሉ ግን ከሚታወቁበት በተጨማሪ በሌላ ነገር ሲታዩ ከአድናቆት ባሻገር የሚያስገርም ነው። ለዚህም ነው በበዓል ሰሞን በኢቢኤስ ቲቪ ለመጀመሪያ ጊዜ ስታቀነቅን ስትታይ ብዙሃን አድናቂዎቿን ያስገረመችው። 2 ስኬቶቿ የዓመቱ ምርጥ ተዋናይት
መስከረም አበራ ሂልተን ሆቴል በተካሄደው የለዛ አዋርድ የ2016 ለዛ ሽልማት የ2016 ተከታታይ ቴሌቪዥን ድራማ በበስንቱ ሲትኮም ምርጥ ሴት ተዋናይ ዘርፍ ተዋናይት መስከረም አበራ ያሸነፈች ሲሆን ከዚህ በተጨማሪ በተለያየ ጊዜ ምርጥ ረዳት ሴት ተዋናይ ዘርፍ ያሸነፈች ድንቅ እንስት አርቲስት ናት። ተዋናይት መስከረም አበራ ከዚህ በተጨማሪ በበርካታ ቋንቋዎች ተተርጉሞ ለአንባቢያን የደረሰውን የአና ማስታወሻ በቲያትር መልክ ሲዘጋጅ በመሪ ተዋናይነት በብቃት የተወነች ሲሆን ከበርካታ አድናቂዎች ዘንድ ስጦታዎችን ተቀብላለች። መስኩ ቤታ ሌሊሶሞ ሌለሜ ዘዱ ቤታ ኤልዝፍነት መስከረም አበራ እባላለሁ ማለት ነው። ለመጀመሪያ መድረክ ተክለ ሃይማኖት ደብረ አሜን ቤተክርስቲያን ውስጥ ነው ያደግኩት። ዛሬ ጀመርኩት እንደመጀመር ከተባለ ተክለ ሃይማኖትን ስገልጸው ይሄ በፍቅር ተሳስቦ መኖርን የሚያሳየኝ ማህበረሰብ እንዳለ ይሰማኛል። 4 ምናምን የሆኑ ትምህርት ቤቶች ተምሬያለሁ። ኤሌመንታሪ ብቻ አዲስ ፍሬ የሚባል ትምህርት ቤት ተምሬ ነበር። እድገት በስራ ተስፋ ኮኮብ ሃይስኩል ስገባ ባልቻ ነው የተማርኩት። ከዛ በኋላ ደግሞ እንጦጦ ቴክኒክና ሙያም አላርል ምስካየ ዙናን ያለ ትምህርት ቤት ተምሬያለሁ። የትምህርት ቆይታዬ እነዚህ ይመስሉ ነበር። አክትረስ መሆን ነው የምፈልገው ከድሮም ጀምሮ ማለት ነው። ሙዚቃውን ጎን ለጎን ሰፈር ውስጥ ለጓደኞቼ ስዘፍን ቤተክርስቲያን ስዘምር ድምጽ ያምራል እየተባለ ተለጥፎ የመጣ ነገር ነው እንጂ ሙዚቀኛ ለመሆን ታስቦ የተደረገ ነገር አይደለም። ግን እሰማለሁ ሙዚቃ። እኛ ቤት እንደውም ብዙ ጊዜ ሙዚቃ አይሰማም። ጎረቤቱ ላይ እየሄድኩኝ እሰማለሁ። ፍቅር አዲስ ነቃጥበ በጣም ወዳት ሙዚቀኛ ናት እና ዘፈኖችን ሰምቼ ሁላ ልክ ጥሩ ነገር እንዲሰማኝ የሷን መጨረሻ ላይ ሁሌ አዳምጣለሁ። በራሴ የሚያስደስቱኝ ነገሮች አሉ። ለምሳሌ ሙዚቃ መስማት፣ ወክ ማድረግ፣ ሙቪዎችን ማየት፣ መጽሐፍ ማንበብ ደስ ይሉኛልና 11 ሰዓት በኋላ ያለችው ታይም ደስ ትለኛለች፣ ወክ ለማድረግ ማለት ነው። ለምሳሌ ብሔራዊ ቲያትር ትምህርት ልማር ስመጣ ብዙ ጊዜ ወክ እያደረኩ ሙዚቃ እየሰማሁ ነበር መጣ የነበረው። መንገድ በጣም ወዳለሁ። አሁን ያው ከስራ ወደ ስራ ወደ ቤት ምናምን ሆነና ትንሽ ቀነስ አደረኩ እንጂ ወክ ማድረግ ደስ ይለኛል። ሲደብረኝ ወጥቼ ረጅም መንገድ ሄዳለሁ በእግሬ። የሌሎችን ህይወት መኖር፣ ከራስ ባህሪ መውጣት፣ የዛን ሰው ፊሊንጎች አንደርስታንድ ማድረግ፣ በዛ ውስጥ ብዙ መማር፣ የተለያዩ ካራክተሮች የተለያዩ ባህሪያትን የተለያዩ ላይፍ ኤክስፒሪየንስን ማርበታለሁ በራስ ወና ማለት መኖር ማለት ነው። የሌሎቹ ህይወት መኖር ይመስለኛል። መስኪ እንኳን አደረሰሽ። እንኳን አብራ አደረሰ። ልጆች ደህና ናቸው? የበስንቱ ነው ደህና ናቸው። ብዙ ሰው በቲያትሩ በፊልሙ ላይ ያው እርግዝናው የእውነት ነው የመሰለው። የትወና ነው ነገር ነው። አዎ። እና ሰውን ህዝቡን ለማስቀየስ ስለምፈለግሽ እኔ ራሴ ተጨውጃለሁ እኮ ነጽ እኔ ራሴ እያመንኩ ነው። አሁን በየሄድኩበት እንኳን ማርያም ማረች እያመንኩ ነው። እኔ ራሴ የድራማ ነው። በጣም ትክክል። ስለዚህ መክስ አላገባሽም እንዴ? አላገባውም ነጽ ዞር በላ አራዳው ስሙ ሲነሳ አብረን ፒያሳ እንዳያደር ልቤ ያምረው ደወለልኝ ከመርካቶ በተዋበው ማርቼዲስ መቼም አትቀርም ካሳንቺስ ብርዱ ከቀና ሾላ ቆይተ ወይ ቀበና